ሁሌም ለጆሮ ባዕድ ለሰሚውና ለተመልካቹ ለማመን የሚቸግር እኩይ ነገር የማያጣት ናይጄሪያ አሁን ደግሞ በኦንላይን ጥንቆላና መተት በጀመሩ ዜጎቿ እንቅልፋታ ያደረች ነው። እኚህ ናይጄሪያውያን በኦንላይን መተት ያስደግማሉ፣ አፍዝዛ ደንግዝ ይሰራሉ። እንዲሁም ድግምትን የሚፈልጉት ሰለባቸው ላይ በኦንላይን ያስደግማሉ። ናይጄሪያውያኑ ይህን የኦንላይን ጥንቆላና አፍዝዛ ደንግዛቸውን ለመስራትም ከኢንተርኔት በተጨማሪ ታዳጊዎችንና ወጣቶችን ይገላሉ። በተለይ ደግሞ ሴት ልጃገረዶችን። ከሌጎስ እስከ አቡጃ፣ ከካኖ እስከ አቢዳን በናይጄሪያ ሁሉም ከተሞች ማለዳ ላይ የተጣለና የተቆራረጠ የታዳጊዎች አስክሬንን ማግኘትም የተለመደ ሆኗል። እነዚህ ናይጄሪያውያኑ ይህን የኦንላይን ጥንቆላና መተት የሚጠቀሙት ደግሞ የሚሰሩት ማጭበርበር ይሰምርላቸው የበለጠም ገንዘብን ያስገኝላቸው ዘንድ ነው። ዘመናዊ ከባህላዊ ጋር የተቆራኘበትና እንዲህ ብሎ ለመግለጽ ቃላት ባልተገኘለት በዚህ ዘረፋም ከመላው ዓለም አሉ የተባሉ ባንከሮች፣ የአይቲ ባለሙያዎችና በርካታ ተቋማትም ተሳታፊ መሆናቸው ደግሞ ለኦንላይን መተተኞቹ ጉልበት የሰጠና የናይጄሪያ ፖሊሶችን አቅመ ቢስ ያደረገ ሆኗል። Nigerian programmer facing up to 20 years. To a scam alert, a Kentucky business owner is warning others after scammers impersonate. More than 21,000 Kentuckians were scammed last year. The amount of money lost could surprise you. Nearly $52.5 million. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ናይጄሪያን ቁም ስቅል እያሳዩ ስላሉና በሺዎች የሚቆጠሩ ሰዎች ላይ መተትና ድግምትን በኦንላይን እያሰሩ ዘረፋ ስለሚፈጽሙ ናይጄሪያውያን እናወጋችኋለን። በናይጄሪያ ከቀን ወደ ቀን የሚሰወሩ ታዳጊና ወጣት ሴቶች ቁጥራቸው እየጨመረ ነው። እነዚህ የሚሰወሩና የሚጠፉ ሴቶች አንዳንዴም የሰውነት ክፍላቸው ተቆራርጦ እንዳልባሌ ነገር ተጥለው ሊገኙ ይችላሉ። ይህ ሂደት በዩኒቨርሲቲዎችና ኮሌጆች ውስጥ የተለመደ ከሆነ የሰነባበተ ሲሆን አሁን ደግሞ ወደ ሁለተኛና አንደኛ ደረጃ ትምህርት ቤቶችን በሰፊው እየተዛመተ ይገኛል። ታዳጊ ሴቶችን ኢላማ ያደረገው ይህ ግድያና ስወራ ዋና ዓላማው የታዳጊዎችን የሰውነት ክፍሎች ለድግምትና ለጥንቆላ መጠቀም ነው። ይህን እያደረጉት ያሉት ደግሞ ዘመነኛ ቴክኖሎጂዎችን ተጠቅመው የሚሰሩ ያሆ ቦይስ የሚባሉ የኦንላይን አጭበርባሪዎችና ሃከሮች ናቸው። ሀብት ለማግኘት ብዙዎች ወደ ጠንቋይ ጋር እንደሚሄዱ ይነገራል። ብዙዎች በዚህ መንገድ ገንዘብ እንደተወሰደባቸውም ሲናገሩ መስማት እንግዳ ነገር አይደለም። እንግዳው ነገር ይልቅ ጉዳዩ የሚከወነው በኦንላይን አፍዝዛ ደንግዝ መሆኑ ነው። ከወደ ናይጄሪያ የተሰማው መረጃ እንደሚያሳየው ከሆነ ያሆ ቦይስ በመባል የሚታወቁ የሳይበር አጭበርባሪዎች በኦንላይን የሚያጭበረብሯቸውን ሰዎች በድግምትና በመተት እያጭበረበሩ እንደሆነ ተሰምቷል። ለድግምቱ መስሪያ ደግሞ ወጣት ሴቶችን ገለው የሰውነት ክፍላቸውን ይጠቀማሉ። ሞተው የሚገኙ ታዳጊና ወጣት ሴቶችም ቁጥራቸው ከጊዜ ወደ ጊዜ እየበዛ መጥቷል። በናይጄሪያ የያሆ ቦይስ ጉዳይ ወደ ሌላ ደረጃ እንደደረሰ እየተነገረና ጉዳቸው ጋድ እየወጣ ነው። እነዚህ ያሆ ቦይስ የሚባሉ ተቀማጭነታቸው ናይጄሪያ የሆኑና መላው ዓለምን በኢንተርኔት ማጭበርበርና በዝርፊያ የሰለቹ የኦንላይን አጭበርባሪዎች አሁን ደግሞ ለራሳቸው ድግምትና ኤአይ ቴክኖሎጂን እየተጠቀሙ ይገኛሉ። እነዚህ የኢንተርኔት አጭበርባሪዎችና ሃከሮች በመላው ዓለም ታዋቂ ሲሆኑ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ በዓለ ሲመት ዝግጅት የተለገሰን 250,000 ቢትኮይን አጭበርብሮ እስከ መውሰድ የደረሱ አጭበርባሪዎች ናቸው። ወትሮ የሚሰሩት ማጭበርበር በተለያዩ ምክንያቶች በመቀነሱ የዝርፊያቸው ሥራ እንዲሳካላቸው የተለያዩ የጥንቆላ ተግባራትን እየተጠቀሙ ይገኛሉ። ይህ የጥንቆላ ተግባር ደግሞ ብዙ ታዳጊዎች ሕይወታቸው እንዲቀጠፍ እያደረገ ይገኛል።
ለዓመታት ያሆ ቦይስ ተብለው የሚጠሩ የናይጄሪያ የሳይበር አጭበርባሪዎች 419 ስካም የተባለ የማጭበርበር ሥራን ነው የሚጠቀሙት። ይህ የኦንላይን የማጭበርበር ወንጀል 419 የሚል ስያሜ የተሰጠው በናይጄሪያ ወንጀለኛ መቅጫ ሕግ አዋጅ ላይ ይህን መሰል ማጭበርበርን በተመለከተ የተደነገገው ሕገ ደንብ ተራ ቁጥር 419 ላይ የሚገኝ በመሆኑ ነው። እነዚህ አጭበርባሪዎች በተደጋጋሚ ከሚያደርጉት ነገር በመነሳት የሚታወቀው በኢሜል ወይም በማህበራዊ ሚዲያ ራሳቸውን በቅድሚያ ለሰለባቸው ሀብታምና ነጋዴ አድርገው ያስተዋውቃሉ። የሥራ ዕድል፣ የቢዝነስ ዕድል ወይም ሽልማት እንዳገኘ ለሰለባቸው ይነግሩና ይህን ዕድል እንዲጠቀም ቅድሚያ ገንዘብ መክፈል እንዳለበት ያስታውቃሉ። በዚህም ገንዘቡን ካስገባ በኋላ እኛ ሀብታም መስለው የቀረቡት አጭበርባሪዎች ገንዘቡን ይዘው ይጠፋሉ። እነዚህ የማጭበርበሪያ መንገዶች በመላው ዓለም በመታወቃቸው በመንግስታትና በሚዲያ ዘመቻዎች ምክንያት ብዙዎች ለዚህ አይነት መጭበርበር ተጋላጭነታቸው ቀንሷል። በዚህ ምክንያትም አጭበርባሪዎቹ የተለያዩና እስካሁን ያልታዩ መንገዶችን እየሞከሩ ዛሬም ቢሊዮን ዶላሮችን ከተለያዩ የዓለም ክፍሎች እየዘረፉ ይገኛሉ። ይህ በዓለም አቀፍ ደረጃ የደህንነት ስጋት የሆነ የማጭበርበር ወንጀል ከቴክኖሎጂ ዕውቀትና ማጭበርበር ባለፈ በምዕራብ አፍሪካ የሚታወቁ ጥንቆላዎች ተግባራዊ እየተደረጉበት እንደሆነ እየተነገረ ነው። በቅርብ ጊዜ ከሳይበር ማጭበርበር ጋር በተያያዘ ተጠርጥሮ የታሰረ ወጣት ይፋ እንዳወጣው መረጃ ከሆነ አጭበርባሪዎቹ ያሆ ቦይስ ሥራ እንዲቀናቸው ወደ ሀገራቸው ታዋቂ ጠንቋዮች ጋር ጎራ እያሉ እንደሆነ ይነገራል። ጎራ ብለውም ዕድል እንዲቀናቸው ጠቀም ያለ አዱኛ እጃቸው እንዲገባና ደና የሚሰረቅ ሰው እንዲያገኙ አስማት እንደሚያሰሩ ተናግሯል። በአጭበርባሪዎቹ ያሆ ቦይስ ላይ ጥናት የሚያደርጉት እኚህ አጥኚዎች እንዲህ አይነቶቹን በጥንቆላ የሚሰሩትን አጭበርባሪዎች ያሆ ፕላስ የሚል ስያሜ ሰጥተዋቸዋል። አጭበርባሪዎቹና ሃከሮቹ መንፈሳዊ አሰራሮችን፣ ጥንቆላንና ጥቁር አስማትን እየተጠቀሙ መሆኑም መላው ዓለምን ጉድ አሰኝቷል። ይህንንም እየተጠቀሙ ያሉት ደግሞ ጥሩ ገድና ዕድል እንዲገጥማቸው እንዲሁም ሰለባቸውን በተሳካ መንገድ ለመዝረፍ ነው ተብሏል። ይህ በቢዝነስ ኢሜል ማጭበርበርንና እንደ ፍቅር አጋር ቀርቦ ሰዎችን የማጭበርበር ወንጀል ቮዶ ከሚባለው የምዕራብ አፍሪካ የጥንቆላ አሰራር ጋር ማገናኘታቸውም ግርምትን እያጫረ ይገኛል። እነዚህ የኢንተርኔት አጭበርባሪዎች አስማት ለማሰራት ከሚጠቀሟቸው ነገሮች መካከል በአብዛኛው በተጣሉ የሴቶች የወር አበባ ፓዶች ወይም ሞዴሶች ሲሆኑ ከዚህ ባሻገር የሰውን ልጅ መሰዋት ድረስ የሚደርስ እንዲሁም ከመናፍስት ጋር ወሲብ እስከ መፈጸም የሚደርስ እንደሆነ ነገሩን በውስጥ ሆነው የሚያውቁ ሰዎች ይናገራሉ። እንደ መረጃ ምንጮቹ ከሆነ ጠንቋዮቹ ለአጭበርባሪዎቹ የሚፈልጉትን አይነት ድግምትና አስማት ለመስራት ትኩስ የሰዎች የሰውነት ክፍሎች እንደሚፈልጉ ይነግሯቸዋል። አጭበርባሪዎቹም ይህን ለጠንቋይ በመስጠት ድግምት እንደሚያሰሩ ይናገራሉ። ይህንን ለማሟላትም አጭበርባሪዎቹ የጎዳና ተዳዳሪዎችንና ቤት አልባ ሰዎችን ኢላማ እንደሚያደርጉ ይነገራል። አንዳንድ ጊዜ ጠንቋዮቹ ለጥንቆላ ሥራ የሚፈልጓቸውን ሴቶች ምን አይነት ቦታ ላይ ማምጣት እንዳለባቸውና መልክና ቁመናቸውንም ዘርዝረው ሊናገሩ ይችላሉ። እናም አጭበርባሪዎቹ ያሆ ቦይስ ይህን የጠንቋዮቹን ቃል ለማሟላት የተባለችዋን ሴት ፈልገው ማምጣት ይኖርባቸዋል። አንዳንድ መረጃዎች እንደሚያሳዩት አጭበርባሪዎቹ አንዳንድ ጊዜ የራሳቸውን ፍቅረኞች ገለው ለጥንቆላ ሥራው ይጠቀሙባቸዋል። ሰው ገሎ ሰውነቱን ለአንድ ግለሰብ የሀብት ፍላጎት የመዋል ወንጀል ከናይጄሪያ አልፎ በምዕራብ አፍሪካ ሀገራት በብዛት እየተስፋፋ ይገኛል። ከዚህ ሌላ ወደ ሕገ ወጥ የሰውነት ክፍሎች ንግድም እንዳይስፋፋ ስጋት አሳድሯል። ያሆ ቦይስ የሚል ስያሜያቸው የወጣውም እነዚህ አጭበርባሪዎች በ2000ዎቹ ዓመታት መጀመሪያ ላይ ለማጭበርበር በብዛት በወቅቱ የነበረውን yahoo.com ኢሜልን ይጠቀሙ ስለነበር ነው። በወቅቱ ያሆ ሜል ታዋቂና በብዛት የሚጠቀሙት የማጭበርበር ስልት ቅድመ ክፍያ፣ ሮማንስ ወይም ካት ሺፍቲንግ፣
ፓስወርድ መመንተፍና ሌሎችም መረጃዎችን በመመንተፍ የተለያዩ ስርቆቶችን በመፈጸም ነበር። ቅድመ ክፍያ ማጭበርበሪያ መንገድ አንድን ሰለባ አጭበርባሪዎቹ ሀብታም ወይም የንግድ ሰው መስለው በመቅረብ ያለውን የሥራ ዕድልና ሽልማት ይነግራሉ። ከዛም ያንን ሽልማት አሊያም የሥራ ዕድል እንዲያገኝ ደግሞ ቀድሞ ገንዘብ እንዲከፍል አሊያም ደግሞ ሼር እንዲያወጣ ይጠይቃሉ። ሰለባውም ተስማምቶ ክፍያውን ሲፈጽም አጭበርባሪዎቹ ይሰወራሉ። በሀገራችን በስፋት ጥቅም በሚሰጠው በዋትስአፕ ላይም በፈረንጆች ፕሮፋይል እየተጠቀሙ እከሌ ባላለው በምዕራብ አፍሪካ በሚገኝ ስደተኛ ካምፕ ውስጥ ታስሬ ነው ያለሁት፣ እንዲህ የሚባል ድርጅት አለኝ፣ ከዚህ ለመውጣት ይህን ያክል ዶላር ብትልክልኝና እንድወጣ ብትረዳኝ ስወጣ ይህን ያክል ዶላር እልክልሃለሁ እያሉ ይጽፋሉ። ያንን ተብለው ያላቸውን ብር በዶላር ቀይረው በተባሉት አካውንት ለሰው ሳይነግሩ ተደብቀው የላኩ ሰዎች ቁጥራቸው ቀላል የሚባል አይደለም። ሁለተኛው የአጭበርባሪዎች መንገድ የፍቅር ማጭበርበር ነው። በቅድሚያ የውሸት የሶሻል ሚዲያ አካውንት የሚፈጥሩት አጭበርባሪዎቹ ብቸኛ ትዳር ፈላጊና ያላገቡ ሰዎችን እያደኑ በኦንላይን ይወዳጃሉ። ከዛም ይጀነጅናሉ። ታዳኛቸውንም ወደ ፍቅር ግንኙነት እንዲገባ ያደርጋሉ። ከዛም የተለያዩ ምክንያቶችን ፈጥረው ገንዘብ ይጠይቁና ያስልካሉ። ከዛም ይጠፋሉ። በተደጋጋሚ በሚዲያ እንደተሰሙት ዕድሜያቸው የገፋ ሴቶችን የሚያጠምዱት እነዚህ አጭበርባሪዎች የጤና ሕክምና ፈንዶችንና ሌሎች የጡረታ ወጪዎችን በማባበል በማስላክ ዕድሜያቸው የገፋን ሰዎች ያለ ጡረታና ያለ ገንዘብ ያስቀራሉ። የአሜሪካው ኤፍቢአይ እንዳወጣው መግለጫ ከሆነ በየዓመቱ በአሜሪካ በሮማንስ ስካም ብቻ ከ1.3 ቢሊዮን ወይም ከ107 ቢሊዮን ብር በላይ መጭበርበር እንደሚፈጸምና ገንዘቡ ከአሜሪካ እንደሚወጣ ይናገራል። ከዘመኑ ጋር የሚዘምኑት አጭበርባሪዎቹ አሁን ላይ የማጭበርበር ስራቸውን በኤአይ እያስደገፉት እንደሚገኝና የሰለባቸውን ልብ ለማማለልም በኤአይ የሚሰሩ ቪዲዮዎችንና ፎቶዎችን እየተጠቀሙ ይገኛሉ። ይህ ደግሞ ሳይኖራቸው አለኝ ሳይሄዱ ሄድኩ ብለው የሚያነሷቸውን ነገሮች ለመሸፈን እየረዳቸው እንደሆነ ይነገራል። በተጨማሪም ደግሞ ታዳጊ ሴቶችን በፍቅር በማጥመድ በፍቅር ላይ በሆኑበት ሰዓት የራቁት ፎቶዎችንና ቪዲዮዎችን በማስላክ እነዚህን ፎቶዎች ለሕዝብ ይፋ አደርጋለሁ እያሉ በማስፈራራት ገንዘብ መቀበልም አንደኛው ሲስተማቸው ነው። ያው ቦይስ ተገናውበታል ከሚባለው ነገር ሌላው ደግሞ የሰዎች የማህበራዊ ሚዲያና የኢሜል አካውንትን መመንተፍ ነው። የተለያዩ ቀላል ዌብሳይቶችን በመስራት ሰዎች በኢሜላቸው ወይም በማህበራዊ ሚዲያ አካውንታቸው ዩዘርኔም እና ፓስወርድ አስገብተው ሲገቡ የግለሰቦቹን መረጃ በመያዝ የሰዎቹን ኢሜል እና አካውንቶች የሚቆጣጠሩበት መንገድ ነው። ይህ አይነት ማጭበርበር በሙያው ሺፒንግ ሲባል የአንድን ሰው አካውንት ሺፕ ካደረጉ በኋላ ለተለያዩ ህገወጥ ስራዎች አሊያም ለፈለጉት ተግባር ይጠቀሙታል። በናይጄሪያ እና በምዕራብ አፍሪካ ያለው የሥራ አጥነትና የኢኮኖሚ ችግር በአንድ ጎን፣ በሌላ መልኩ ደግሞ ያሆ ቦይስ የተባሉ ወጣቶች በሌሎች ላይ በሚያሳድሩት ተጽዕኖ ምክንያት ብዙ ወጣቶች ወደዚህ የማጭበርበር ሥራ እየገቡ ይገኛሉ። በያሆ ቦይስ ላይ ጥናት ያደረጉ ሰዎች እንደሚሉት ከሆነ እኛ አጭበርባሪዎች ልክ መንግሥት ዩኒቨርሲቲ ከፍቶ ተማሪዎችን አስተምሮ እንደሚያስመርቀውና በቁ ባለሙያ እንደሚፈጥረው ሁሉ የራሳቸውን ቀጣይ ተተኪ አጭበርባሪዎችን የሚያፈሩበት ማሰልጠኛ ተቋምም አላቸው። የትና እንዴት የሚለውን ግን ከጥቂቶች በስተቀር ማንም አያውቅም። ያሆ ቦይስ በጣም አነጋጋሪ እንዲሆኑ ያደረጋቸው አጋጣሚ የተፈጠረውም ሁለተኛው የዶናልድ ትራምፕ በዓለ ሲመት በተፈጸመበት ወቅት ነበር። ዳግም ወደ ነጩ ቤተ መንግሥት የተመለሱት ዶናልድ ትራምፕ ከደጋፊዎቻቸው ለበዓለ ሲመታቸው የገንዘብ ድጋፍ እየተደረገላቸው ነበር። ከነዚህ ሰዎች መካከል ደግሞ አንዱ ስቲቭ ዊትኮፍ የተባለ ሰው ነው። ይህ ሰው ለበዓለ ሲመቱ ገንዘብ ማዋጣት ፈለገ። እናም ወደ ትራምፕ ምርጫ አስተባባሪ ኮሚቴ አካውንት ገንዘብ ለመላክ ብሎ ወደ አንድ የናይጄሪያ የባይናንስ አካውንት ቢትኮይኑን ላከም። አጭበርባሪው ያደረገው ነገር ታዲያ
ልክ የምርጫ አስተባባሪ ኮሚቴው ኢሜል ጋር የሚመሳሰል ሌላ ኢሜል ከፍቶ ወደ ስቲቭ ዊትኮፍ መልእክት ላከ። ስቲቭ ዊትኮፍም የትራምፕ ምርጫ ኮሚቴን ያገኙ መስሏቸው ወደ ተባለው አካውንት ያሰቡትን ድጋፍ አስገቡ። አጭበርባሪው ወደ ላከላቸው ባይናንስ አካውንት ቴተር ከተባለው ክሪፕቶ ከረንሲ አካውንታቸው $250,000 ላኩ። ገንዘቡ የገባለት አጭበርባሪም ገንዘቡን በፍጥነት ወደ ተለያዩ አካውንቶች በማሰራጨት አውጥቶታል። እንደ ኤፍቢአይ ቢሮ ምርመራ ከሆነ የገንዘብ ወደ አካውንቱ እንዲገባ ያደረገው የናይጄሪያዊ ሃከር ኤመራግ ቦካን ይባላል። በሌሎች መሰል የማጭበርበር ወንጀሎች ላይ የተሰማራ ሰው እንደሆነም ተጠቅሷል። ከተላከው $250,000 ውስጥ በባይናንስ እና በቴተር ትብብር 40,000ን ማስመለስ እንደተቻለና ቀሪውን ገንዘብ ደግሞ እንዳይንቀሳቀስ ፍሪዝ መደረጉ ተነግሯል። ያው ቦይስ የሚባሉት መቀመጫቸውን ናይጄሪያ ያደረጉ አጭበርባሪዎች ስራቸውን የሚሰሩት ብቻቸውን ሳይሆኑ በመላው ዓለም የሚገኙ ፖሊሲዎችን፣ የባንክ ማኔጀሮችን እንዲሁም ትላልቅ የወንጀል ኔትወርኮችን ጭምር በመጠቀም ነው። ተራ የኢንተርኔት ማጭበርበር ጀምረው በዓለም አቀፍ ደረጃ በሁሉም አህጉራት ላይ እየሰሩ ያሉት ያው ቦይስን ለመቆጣጠር በተበታተነ ሁኔታ እየሰሩና እንደ አስፈላጊነቱ ብቻ የሚቧደኑ መሆኑ ቁጥጥራቸውን አክብዶታል። ያደረሱት ካለው ጥፋት አንጻርም በተለይ አሜሪካ ላይ የሚያደርሱት ጥፋት ከመበራከቱ አንጻር የዓለም ሀገራት በሂደት ናይጄሪያ ላይ የሸምቀቆ ገመዳቸውን ማጥበቃቸው እንደማይቀር ይጠበቃል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።